በቻይናም ድንገት የሰራ ታሪክ ባጭሩ ሲቃኝ በሕክምና ምርምር ተነስቶ የሂሳብ ታሪክ የሰራው ቻይናዊ ዶክተርና የቻት ጂፒቲ ተአምር። በጄንግ ውስጥ የሚኖረው የአእምሮና ነርቭ ቀዶ ሕክምና ሐኪም ጂን ሻንሙ የኮምፒውተሩን ስክሪን ሲከፍት የሂሳብ ታሪክ ለመስራት አስቦ አልነበረም። የሱ ዋነኛ ፍላጎት ከአእምሮ አልትራሳውንድ ጋር የተያያዘ አንድ የሕክምና ችግርን መፍታት ብቻ ነበር። ነገር ግን ይህ በራሱ ጥረት ሂሳብን ያጠናው ሐኪም የኦፕን ኤአይ የቅርብ ጊዜ ቴክኖሎጂ በሆነው አርቲፊሻል ኢንተለጀንስ በመታገዝ በመላው ዓለም ያሉ ባለሙያዎችን ለሁለት አስርተ ዓመታት ሲፈትን የነበረውን አበይት የሂሳብ እንቆቅልሽ ባልታሰበ ሁኔታ መፍታት ችሏል። ጂን ይህንን ከ2004 ጀምሮ ያልተፈታውንና በዘርፉ ባለሙያዎች ዘንድ ክሩዜክስ ኮንጀክተር በመባል የሚታወቅን ውስብስብ የሂሳብ ቀመር የፈታው በቻት ጂፒቲ መድረክ ላይ የሚሰራውን ጂፒቲ 5.6 ሶል የተሰኘውን አዲስ የኤአይ ሞዴል ለ16 ሰዓታት ያህል ራሱን ችሎ እንዲሰራ በማድረግ ነው። ፈረንሳዊ የሂሳብ ሊቅ ሚሼል ክሩዜክስ ያቀረበው ይህ ጽንሰ ሐሳብ እጅግ ረቂቅ ቢሆንም ዶክተሩ በምርምሩ ላይ ባጋጠመው አጋጣሚ ተጠቅሞ ዓለምን ወደ አስደመመ ታላቅ ግኝት ላይ ደርሷል። ይህ አስገራሚ ግኝት ይፋ የሆነው የኮርኔል ዩኒቨርሲቲ የሂሳብ ሊቅ አሌክስ ታውሰንድ እና የዋሽንግተን ዩኒቨርሲቲዋ ፕሮፌሰር አን ግሪንባም ከቻይናዊ ዶክተር ጋር ያደረጉትን የኢሜል ልውውጥ ይፋ ባደረጉበት ወቅት ነው። ታውሰንድ ይህንን የሂሳብ እንቆቅልሽ ለመፍታት ለአንድ ዓመት ሙሉ የጂፒቲ ሞዴሎችን ሲጠቀም የቆየ ቢሆንም ባሳለፍነው ሐምሌ ወር በመጨረሻ አካባቢ አርቲፊሻል ኢንተለጀንሱ ያልተጠበቀ ምላሽ ሰጠም። ይኸውም ጂን የተባለው ሐኪም ችግሩን እንደፈታው የሚያሳይና ከ3 ቀናት በፊት በበይነ መረብ ላይ የተጫነን ጥናታዊ ጽሑፍ ጠቆመው። እነዚህ ታዋቂ የሂሳብ ሊቃውንት እና ራሱ ጽንሰ ሐሳቡን ያመነጨው ክሩዜክስ የዶክተሩን ጽሑፍ ገምግመው የስሌቱ ሂደት ሙሉ በሙሉ ትክክለኛ መሆኑን አረጋግጠዋል። ጂን በመጀመሪያ ዲግሪው የጂኦሎጂ ተማሪ የነበረና በኋላ ወደ ሕክምና የገባ ሲሆን መሰረታዊ ከሚባሉ የሳይንስ ትምህርት ውጪ የሂሳብ ትምህርትን በራሱ ጥረት ብቻ ያዳበረ ሰው በመሆኑ የኤአይ ቴክኖሎጂን አስደናቂ አቅም በጉልህ አሳይቷል። ይህ ክስተት ዘመናዊ አርቲፊሻል ኢንተለጀንስ በዓለማችን ለረጅም ጊዜ ያልተፈቱም እንደና 1946 የሃንጋራዊው ፖል ኤርዶሶን ቀመርና እንደ ሪማን ሃይፖቴሲስ የመሳሰሉ ትልቅ የሂሳብ ስሌቶችን ለመፍታት እያበረከተ ያለውን ጉልህ አስተዋጽኦ በተግባር ያረጋገጠ አስደናቂ የታሪክ አጋጣሚ ሆኖ ተመዝግቧል። በሕክምና ምርምር ተነስቶም የሂሳብ ታሪክ የሰራው ቻይናዊ ዶክተርና የቻት ጂፒቲ ተአምር። በጂንግ ውስጥ የሚኖረው የአእምሮና ነርቭ ቀዶ ሕክምና ሐኪም ጂን ሻንሙ። በጂንግ ውስጥ የሚኖረው የአእምሮና የነርቭ ቀዶ ሕክምና ሐኪም ጂን ሻንሙ የኮምፒውተሩን ስክሪን ሲከፍት የሂሳብ ታሪክ ለመስራት አስቦ አልነበረም። የሱ ዋነኛ ፍላጎት ከአእምሮ አልትራሳውንድ ጋር የተያያዘ አንድ የሕክምና ችግር መፍታት ብቻ ነበር። ነገር ግን ይህ በራሱ ጥረት ሂሳብን ያጠናው ሐኪም የኦፕን ኤአይ የቅርብ ጊዜ ቴክኖሎጂ በሆነው አርቲፊሻል ኢንተለጀንስ በመታገዝ በመላው ዓለም ያሉ ባለሙያዎችን ለሁለት አስርተ ዓመታት ሲፈትን የነበረው አበይት የሂሳብ እንቆቅልሽ ባልታሰበ ሁኔታ መፍታት ችሏል። ጂን ይህንን ከ2004 ጀምሮ ያልተፈታውና በዘርፉ ባለሙያዎች ዘንድ ክሩዜክስ ኮንጀክተር በመባል የሚታወቀውን ውስብስብ የሂሳብ ቀመር የፈታው በቻት ጂፒቲ መድረክ ላይ የሚሰራውን ጂፒቲ 5.6 ሶል የተሰኘውን አዲስ የኤአይ ሞዴል ለ16 ሰዓታት ያህል ራሱን ችሎ እንዲሰራ በማድረግ ነው። ፈረንሳዊው የሂሳብ ሊቅ ሚሼል ክሩዜክስ ያቀረበው ይህ ጽንሰ ሐሳብ እጅግ ረቂቅ ቢሆንም ዶክተሩ በምርምሩ ላይ ባጋጠመው አጋጣሚ ተጠቅሞ ዓለምን ወደ አስደመመ ታላቅ ግኝት ላይ ደርሷል። ይህ አስገራሚ ግኝት ይፋ የሆነው የኮርኔል ዩኒቨርሲቲ የሂሳብ ሊቅ አሌክስ ታውሰንድ እና የዋሽንግተን ዩኒቨርሲቲዋ ፕሮፌሰር አን ግሪንባም ከቻይናዊ ዶክተር ጋር ያደረጉትን የኢሜል ልውውጥ ይፋ ባደረጉበት ወቅት ነው። ታውሰንድ ይህንን የሂሳብ እንቆቅልሽ ለመፍታት ለአንድ ዓመት ሙሉ የጂፒቲ ሞዴሎችን ሲጠቀም የቆየ ቢሆንም ባሳለፍነው ሐምሌ ወር መጨረሻ አካባቢ አርቲፊሻል ኢንተለጀንሱ ያልተጠበቀ ምላሽ ሰጠው። ይኸውም ጂን የተባለው ሐኪም ችግሩን እንደፈታው የሚያሳይና ከ3 ቀናት በፊት በበይነ መረብ ላይ የተጫነን ጥናታዊ ጽሑፍ ጠቆመው። እነዚህ ታዋቂ የሂሳብ ሊቃውንት እና ራሱ ጽንሰ ሐሳቡን ያመነጨውን ክሩዜክስ የዶክተርን ጽሑፍ ገምግመው የስሌቱን ሂደት ሙሉ በሙሉ ትክክለኛ መሆኑን አረጋግጠዋል። ጂን በመጀመሪያ ዲግሪው የጂኦሎጂ ተማሪ የነበረና በኋላ ወደ ሕክምና የገባ ሲሆን መሰረታዊ ከሚባለው የሳይንስ ትምህርት ውጪ የሂሳብ ትምህርትን በራሱ ጥረት ብቻ ያዳበረ ሰው መሆኑን የኤአይ ቴክኖሎጂ አስደናቂ
የማስደነቅ አቅም በጉልህ አሳይተዋል። ይህ ክስተት ዘመናዊ የአርቲፊሻል ኢንተለጀንስ በዓለማችን ለረጅም ጊዜ ያልተፈቱ እንደ 1946ቱን የሃንጋራዊ ፖል ኤርዶሰን ቀመርና እንደ ሪማን ሃይፖቴሲስ የመሳሰሉ ትልቅ የሂሳብ ስሌቶችን ለመፍታት እያበረከተ ያለውን ጉልህ አስተዋጽኦ በተግባር ያረጋገጠ አስደናቂ የታሪክ አጋጣሚ ሆኖም ተመዝግቧል። شجرنا حزب خاص شلالايت بلو نسخان ديخا فرقنا يزل حزبي تنبر زلخا عصدتا عدي سلام تيرسعكو نفقت عيلبي تعيدو لخا حزب ختنا بي حلفنت وسد نايوتو حزبي نايوتو حزبي سبكان العلي تبرى والنضاح بأقري زي كنس بالرسي كتمراح عرمري من دخا تنبتناي مدعي الزنت فلت قاس وروحو ترعي تستبهل دلخا زي ساعات كون جاف بحدا معلتي كم دقيق تمركب بالزعبة حلفكا سبسبنا تقبل ويستر سعو سقنكا تأندر تسفانا يزاري منا عبا خايل مركز زغادر قرات بأخاخ حرس زتعزوات تكال نامي بركب ملس بتباب تقوعز نخل خط فوس عبزان نبرلا عبزاناتنا علب بمستوى الكسب أمره مسكلم متان كيكونكا عبوتا زبلو ترقو ما يركبون قلم قلبو أمره شمديد كان يكونن نور سبلكا حلنا زيولو قبيع تسقلكا دخم تراحيو زي فتح شكركا ما ننساي ننوح زتمك ما ننساي نايلومي زي كنا ما ننساي متعي زتمك ما ننساي عد خام وريا ما ننساي عويت شخيلة ما ننساي كتهكنا لك ما ننساي فتح خد قبرلا وو منساي هريتها وو عرحكا كابتفاتها خلا وو منساي هريتها وو عرحكا كابتفاتها خلا ولو دوي عن النتاي تفتو ولو دوي كم تمزح حنو